ሰላም ውድ አድማጮቻችን፣ የትናንትናውን ጨዋታ የቼልሲን እንዴት አገኛችሁት? እንግዲህ ከሜዳው ውጭ ወደ ስዊድን ያቀን ነው። እንግዲህ ዩገርደንን የገጠመው ቼልሲ ጥሩ ውጤትን 4-1 የሆነ ውጤትን ይዞ ተመልሶ መጥቷል። በጣም አስደሳች ነው ለቼልሲ ደጋፊዎች። ከሜዳ ውጭ የተገኘ ነው። ወደ ፍጻሜ አልፏል መባል የሚያስችለው ለቼልሲ ግን ለትናንትናው ላይ የነበረው ትልቁ ድል ይህ ብቻ አልነበረም። ሌላኛው ትልቁ ድል የነበረው በኖቲንጋም ፎረስት በብሬንፎርድ ተሸንፎለታል። ይህ በጣም አስፈላጊ ድል ነው ማለት ይቻላል። ምክንያቱም ኖቲንጋም ፎረስት ቢያሸንፍ ኖሮ ከቼልሲ ጋር የማለፍ እድል ያገኝ ነበር። አሁን ግን ከቼልሲ ጋር እኩል ነጥብ ነው ያለው። አሁን ባላቸው ደረጃ ሰንጠረዥ መሰረት ቼልሲ 5ኛ የሚገኝ ነው። ኖቲንጋም ፎረስትንና አስቶን ቪላን ማለፍ ችሏል። ስለዚህ በአጠቃላይ ካያችሁት ቼልሲ ወደ አውሮፓ ቻምፒዮንስ ሊግ የመመለስ እድሉ እየሰፋ መጥቷል። በሳምንቱ መጨረሻ ሊቨርፑልን የሚገጥም ይሆናል። በዚህ ጨዋታ ላይ የመጀመሪያ ስፖንሰራቸው የሆነውን እንግዲህ በውድድር ዓመቱ ማለት ነው ዳማካያን አድርገው አይተናቸዋል። እንግዲህ አስደሳች የሆነ ማሊያውን ወደ ቼልሲ የሆነ ያክል አስደሳች የሆነ ማሊያን አድርጎ ሲጫወት ያየንበት ይመስለኛል። በአጠቃላይ ለቼልሲ አስደሳች ነበር። በመጀመሪያው አጋማሽ ሳንቾና ኖኒ ማዱዌኬ፣ በሁለተኛው አጋማሽ የኒኮላስ ጃክሰን የቀኝ እግርና የግራ እግር ጎሎች ቼልሲን አስደሳች ድልን አመጣውለታል። አድማጮቻችን ስለ ጨዋታው ምን ታስባላችሁ? የጨዋታው ኮከብ ማን ነበር ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። የእናንተን እይታ የምንጠብቅ ነው የሚሆነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረግ አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ድሉን እንዴት አያችሁት? ቼልሲ ወደ ፖላንድ የሚሄዱ ነገር እንግዲህ ወደ ዋርሶ አረጋግጧል። ፍጻሜው በዋርሶ ነው የሚሆነው። ሌላኛው የግማሽ ፍጻሜ ጨዋታ ሪያል ቤትስ እና ፊዮረንቲናን ያገናኘ ነበር። በሪያል ቤትስ በኩል እንግዲህ የምታስታውሷቸው እና ባርትራ እንዲሁም ደግሞ ፕሪሚየር ሊጉ ጥሩ ቡድንን ከሰሩት ውስጥ አንዱ የሆኑት በሪያል ቤትስ በተለይ በአሰልጣኝነት የሚመሩት በማኑኤል ፔሌግሪኒ የተመራ ቡድን ነው። ስለዚህ እንግዲህ በሜዳቸው በሪያል ቤትስ 2-1 ፊዮረንቲናን ማሸነፍ ችሏል። ፊዮረንቲና በዴቪድ ዴሃ እንግዲህ ግብ ጠባቂ ሆኖ እየመራ ይገኛል። የነ ሞይሰስ ኪን ጠንካራ ቡድን ነው። በኔ እይታ ቼልሲ በኮንፈረንስ ሊጉ ጠንካራው ጨዋታ የሚሆነው ሁለቱንም ቡድኖች አንዱን ቢያገኝ እንኳን በፍጻሜ የሚያገኘው ቡድን ይሆናል። ፊዮረንቲና የዛሬ 2 ዓመት ከዌስትሃም ጋር ለፍጻሜ እንደደረሰ የሚታወስ ነው። ሪያል ቤቲስንም ቢያገኙ በውድድር ዓመቱ በስፔን ላሊጋ እንደ ቼልሲ ሁሉ ለቶፕ 4 በማለፍ ቻምፒዮንስ ሊግ ላይ መሳተፍ ይፈልጋሉ። በተለይ አንቶኒ ከማንቸስተር ዩናይትድ በውሰት ሄደው ተጫዋች ጥሩ ፐርፎርማንስ ላይ ያለ ይመስላል። ኢስኮ አለ። ስለዚህ በጣም ጥሩ ቲም ነው። ለቼልሲ የፍጻሜውን ጨዋታ ተጠባቂና ጓጊ እንዲሆን የሚያደርገው ነው። በአጠቃላይ ግን የትናንትናውን የቼልሲ ጨዋታ የሚመለከት አዳዲስ መረጃዎችን ይዘን መጠናል። ምን ተላላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ ከኖቲንጋም ፎረስት እንጀምሩ አድማጮቻችን። ኖቲንጋም ፎረስት ትናንት 2-0 ተሸንፏል። በብሬንፎርድ በሜዳው በሲቲ ግራውንድ ላይ የተሸነፈው እንግዲህ በረጃጅም ኳሶች ነው በጣም ማሸነፍ የቻሉት ብሬንፎርዶች። እንግዲህ ኬቨን ሼድ እና ዊሳ አስገራሚ የሆኑ ጎሎችን አስቆጥረው 2-0 በኖቲንጋም ፎረስት ሜዳ ማሸነፍ ችሏል። በጣም ጣፋጭ ድል ነው ለብሬንፎርድ። ለቼልሲ ደግሞ ይህንን ብቃታቸውን የሚያስቀጥል ነው የሚሆነው። በሳምንቱ መጨረሻ ቼልሲ ሊቨርፑልን የሚገጥም ይሆናል። በዚህኛው ጨዋታ ላይ ግን ቼልሲ ቋሚ አሰላለፉን በምናይበት ጊዜ የተጠቀመው ፊሊፕ ዮርገንሰንን ግብ ጠባቂ ሆኖ ጀምሯል። ኩኩሬላ፣ በዲየሼል፣ ቶሲሎ ድራባዮና እንዲሁም ደግሞ አቺፖንግ ናቸው የጀመሩት። በአማካይ በኩል ጄምስ ኤንዞና እንዲሁም ዱዋንስ ቤሪያል፣ ማዱዌኬ፣ ሳንቾ፣ ታይሪክ ጆርጅ ጀምረዋል። በዚህ ጨዋታ ላይ ማዱዌኬም ሳንቾም ጥሩ ፐርፎርማንሳቸውን ያሳዩ ተጫዋቾች ናቸው ማለት ይቻላል። በአጠቃላይ ጨዋታውን ካያችሁ በኔ እይታ 6-3 ምናምን አይነት የሚያልቅ ነው። በጣም ክፍት የነበረ ጨዋታ ነበር። ለሁለቱም ቡድኖች የተሻለ ድልን የሚያመጣ ነበር። በጨዋታው በሁለተኛው አጋማሽ ብዙ ተጫዋቾችን ለመቀየር ኤንዞ ማሬስካ መርጠዋል። ያ ጥሩ የሚባል ድል ነው የሰጡት። ምክንያቱም ለቀጣዩም ጨዋታ ትሬኒንግ እንዲሰሩ ፐልመር፣ ኒኮላስ ጃክሰን፣ ካይሴዶ እንዲሁም ደግሞ ታዳጊውን ተጫዋችም ቀይሯል። የ16 ዓመቱን ተጫዋች ማለት ነው ሮጂያ ዋልሽ ይባላል። በጣም ጥሩ ታዳጊ ተጫዋች ነው። ዳድማዎቻችን ይህ የ16 ዓመት ታዳጊ በ2008 የተወለደ ነው። እንግዲህ ቼልሲ አሁንም በጣም ትልቅ ጭቅጭቅ ውስጥ ሁሌም የውድድር ዓመቱ በተለይ ደግሞ የቶሪ ቡዌና የክለር ካፒታል ባለቤቶች ከመጡ አንስቶ ትልቁ የቼልሲ ችግር ምንድን ነው ካላችሁኝ በባለቤቶቹ ዘንድ የሚነሳው በጣም ብዙ ታዳጊዎችን ያመጣሉ። ስለዚህ የቼልሲ የኮብሃም የትሬኒንግ ማዕከል ላይ ብዙ ተጫዋቾች እድል አያገኙም የሚል ነው። በቅርቡ እንኳን አንድ ታዳጊ ወደ አርሰናል ሄዷል፣ ወደ አድማጮቻችን ቶምሰን የሚባል። ስለዚህ ይህንን እድሎችን መስጠት ያስፈልጋል። ለታይሪክ ጆርጅ ለጆሹዋ አቺፖንግ የሚሰጡትን እድሎችን ማቅረብ ይጠበቅባቸዋል። ስለዚህ የ16 ዓመቱ ታዳጊ ዛሬ ሰልፎ ተጫውተዋል። በተለይ በመጀመሪያው ድል በ35 ሰከንድ ውስጥ የማግባት አጋጣሚ አግኝቶ ነበር፣ ነገር ግን ማስቆጠር አልቻለም።
አይቻልም። እንግዲህ ይህ ተጫዋች በ21 ዓመት በታች ቡድን ውስጥም ይሳተፋል። ጥሩ የሆነ አማካኝ የሚወጣው ነው። ነገር ግን በቀጣዮቹ ዓመታቶች ውስጥ በቸልሲ ማሊያ በዋናው ቡድን እናያለን ተብሎ የሚጠበቅ ነው። እንደ ቡድን ቸልሲ እንግዲህ ጥሩ ፐርፎርማንስ ላይ ይገኛሉ። አንዷን ጎል የማስተዛዘኛዋን በዩገርደን በኩል ያስቆጠረው ኢትዮጵያዊ አይዛክ አለማየሁ ነው። ይህ እንግዲህ ተጫዋች ለኢትዮጵያን ደግሞ የተለየ ስሜትን የሚሰጥ ነው። በቸልሲ በኩል በጣም በዚህ ጨዋታ ላይ ተፈርቶ የነበረው አንደኛ በአርቲፊሻል ሜዳ ላይ ስለሚጫወቱ፣ አርቲፊሻል ሜዳ ላይ ስትጫወት ደግሞ ተጫዋቾቹ በጉዳት ይቸገራሉ የሚል ነው። ነገር ግን ምንም ጉዳት አላጋጠማቸውም። በተለይ ኔቶ ሲጠየቅ ነበር ስለዚህ ሁኔታ እኔ በታዳጊ ዕድሜ በአርቲፊሻል ተርፍ ነው ሲጫወት ያደግኩት፣ ስለዚህ ችግር የለብኝም ብሎ ነበር። ቸልሲ ያለምንም ጉዳት መጥቷል። አማካይ መስመሩ ላይ ጄምስ መጀመሩ እንግዲህ አሁንም ስህተትም ቢሆን ጥሩ ውጤታማ እያደረጋቸው እየሄደ ነው። ነገር ግን እንደ ቡድን ካያችሁ ደግሞ በዚህ ጨዋታ ላይ በእኔ የጨዋታው ኮከብ ኤንዞ ፈርናንዴዝ ነበር። ዛሬ ከኋላ ሆኖ ፓስ ያደረገበት አቅም፣ ፓስ የሚያደርጋቸው ኳሶች ጥንካሬ በጣም ጥሩ ነበሩ። ይህ ቡድን ምንም ጥያቄ የለውም ለቸልሲ ይህንን ቡድን አሸነፈን ብለን የተለየ ደስታ ልንሰጠው አይገባም። ምክንያቱም ትናንትም እንደነገርኳችሁ በስዊድን ሊግ 11ኛ የሚገኝ ነው፣ ለወራጅ ቀጠና ነው። ነገር ግን ትናንት በስዊድን እንግዲህ በዓለም ላይ የሰራተኞች ቀን እየተከበረ ስለነበር በስዊድን ደጋፊዎቹ በዛ ብለው እንደመጡና ጠንከር ያለ ቲፎ እንደሰሩ ደጋፊዎች የሚይዙት አይነት ነው። በጣም አስደሳች እንደነበር የሚታይ ነው። እንግዲህ በውድድር ዓመቱ ይህ ኤንዞ ፈርናንዴዝ ማለት ነው አሁን የወጣበትን ዋጋ የሚመዝን እየመሰለ ነው። 11ኛ አሲስቱን ማድረግ ችሏል። በጣም አስደማሚ ብቃቱን ነው ማሳየት የቻለው ከኋላ በመመስረት በተለይ ለሳንቾ ያቀበለው ኳስ አስገራሚ ነበር። አሁን ሳንቾ ክርክሮች ውስጥ እየገባ ይገኛል። ሳንቾ በቸልሲ ቤት ይቆይ ወይስ ይልቀቅ የሚለው ነው። በኔ እይታ ቸልሲዎች በቻምፒዮንስ ሊግ ተሳትፎን የሚያገኙ ከሆነ ማቆየት ይቻላል። ነገር ግን በቻምፒዮንስ ሊግ ተሳትፎን የማያገኙ ከሆነ የተሻሉ ተጫዋቾችን ማምጣት ያስፈልጋል ብዬ አስባለሁ። ውድ አድማጮቻችን ስለ ሳንቾ ስናወራ እንግዲህ የኢፕስዊች ታውኑ ላይ አቻ ያደረገችውን ጎል በዚህኛው ጨዋታ ጎል ማስቆጠሩን ተከትሎ ባለፉት 6 ጨዋታዎች 5 የጎል ተሳትፎች አለው። ልምድ ያለው ተጫዋች እንደሆነ ይታወቃል። ስለዚህ በቡድን ውስጥ ማቆየት ውጤታማ የሚያደርግ ይሆናል። እንግዲህ እዚህ ቡድን ውስጥ ሌላኛው በሳምንት 2 እንግዲህ ባለፈው ሳምንት በኤቨርተን ላይ ጎል አስቆጠረ። በዚህኛው ጨዋታ ላይ 2 ጎሎችን አስቆጠረ በቀኝና በግራው። አሁንም ጃክሰን ኤክስትራ የሚያደርጋቸውን ተቾችና ዲፌንደሮቹ እድል የሚሰጥበትን ካቆመ ውጤታማ የሚሆን አጥቂ እንደሚሆን በጣም በግልጽ ብቃቱ የሚያሳይ ነው። ስለዚህ ጃክሰን ወደ ፐርፎርማንሱ መጥቷል። አሁን ደግሞ የሚያስፈልገው የፓልመርን ወደ ብቃቱ የሚመልስ እድል ነው። ያንን ደግሞ ቸልሲዎች እንደሚያደርጉት የሚጠበቅ ነው የሚሆነው። በአጠቃላይ እንደ ቡድን ቸልሲ በትናንትናው ጨዋታ ላይ ጥሩ ፐርፎርማንስን ማሳየት ችሏል። ትንሽ ታሪክ ጆርጅ የተቸገረ ይመስለኛል። ዱዋንስቤሪ ያል ጥሩ ፐርፎርማንስን አይሰቷል። የሙሉ የቸልሲ ቡድንን የትናንትናውን ጨዋታ ሬት በምናደርግበት ጊዜ እንግዲህ ኤንዞ ፈርናንዴዝ ጥሩ ብቃቱን አሳይቷል። ማዴኬ፣ ጃክሰን በጨዋታው ላይ በጣም ጥሩ የነበሩ ናቸው። ጃክሰን ተቀይሮ ገብቶ ማለት ነው። ሳንቾም ይበል የሚያሳይ ጥሩ ፐርፎርማንስ ነው። ሌላኛው ግን የኖቲንግሃም ፎረስት ነጥብ መጣል ነው ለቸልሲ ትልቁን እድል ያመቻቸው ብዬ አስባለሁ። ቸልሲ በቀጣይ ሊቨርፑል ነው የሚገጥመው። ዛሬ ማንቸስተር ሲቲ ከወልቭስ ጋር ይጫወታሉ። ጥሩ የሚባል ነው። እንግዲህ ኒውካስትል ወደ ብራይተን ነው የሚያቀነው። ስለዚህ ጠንካራ ፉክክር ይጠበቅበታል። በአጠቃላይ ቸልሲ ለአውሮፓ ቻምፒዮንስ ሊግ ተሳትፎ የሚያደርገውን ሂደት ማስቀጠል የሚጠበቅበት ነው የሚሆነው። ይህንን የኮንፈረንስ ሊግ ማሸነፍ እድሉ ግን እየሰፋ መጥቷል ብዬ አስባለሁ። ስለዚህ ለፍጻሜ ጨዋታ ሙሉ ጠንካራ ቡድኑን የሚያሰልፍ ይሆናል ብዬ አስባለሁ። ኮንፈረንስ ሊጉን ለቸልሲ የሚያሸንፍ ከሆነ በጣም ጥሩ መነሳሳትን በክለቦች የዓለም ዋንጫ ላይ ይዞለት የሚመጣ ይሆናል። እንግዲህ ኤንዞ ማሬስካ በውድድር ዓመቱ የሚዳኙት አንዱ በዛ ስለሆነ ነው። ሊቨርፑልን ደግሞ ማሸነፍ የሚችልበት እድል ካለ በአውሮፓ መድረክ ላይ የመሳተፍ እድሉን ሰፊ የሚያደርግለት የሚሆነው በተለይ የሊቨርፑል የማንቸስተር ዩናይትድ የሜዳው ጨዋታዎች ሁለቱን ጨዋታዎች ማሸነፍ ግድ የሚለው ይመስለኛል በሜዳው ስለሚያደርግ። ከሜዳው ውጭ ደግሞ ኖቲንግሃም ፎረስትን ወይም ኒውካስትልን አንዳቸውን ማሸነፍ አንዳቸውን አቻ የሚወጣ ከሆነ ከቀሪው 4 ጨዋታዎች 3ቱን አሸንፎ አንዳቻ እንኳን ቢወጣ ወደ አውሮፓ የመሳተፍ እድልን የሚያገኝ ነው የሚሆነው። 60 ነጥብ ላይ ይገኛል። ብዙም ጊዜ በአውሮፓ መድረክ ላይ ለመሳተፍ 70 ነጥብ በቂ ነው ይባላል። 72 ነጥብ አርሰን ዌንገር ከዚህ በፊት አርሰናልን ይዘው ቶፕ 4 ሲጨርሱ ማለት ነው። ነገር ግን አሁን ቶፕ 5 ሆኗልና እስከ 70 ነጥብ እንኳን ቢያሳካ ብለን ብናስበው 9 ነጥብ 10 ነጥቦችን መሰብሰብ ከቻለ የሚያሳትፈው ነው የሚሆነው። ጠንካራ ቡድንን ጠንካራ ፉክክርን ባለፈው በኤቨርተኑ ጨዋታ እንዳሳዩት በሊቨርፑል ጨዋታም ጥሩ የሆነ የተሻለ ቡድንን ማሳየት መቻል ነው። ሳንቾን ለማሰለፍ በሊቨርፑል ጨዋታ የሚያስፈልግ ይመስለኛል። ጠንካራውን እንግዲህ ላቪያና ካይሴዶ ያሉበትን አማካይ መስመር የምናይ ይመስለኛል። ቻሎባህና እንዲሁም ደግሞ ኮልዌል ጠንካራ ብለው የሚጫወቱበትን ኩኩሬላና በአማካኝም በተከላካይም በማጥቃቱም የተሻለ ቡድንን ሊቨርፑልን ለማሸነፍ በተለይ ሊቨርፑል ከደስታ መልስ ስለሚመጡ ያን ያህል ዝግጅት ያደርጋሉ ብዬ አላስብም። ይህ ነው የሚባል ግብ የላቸውም። ስለዚህ ቸልሲ ለዚህ ጨዋታ በሚገባ መዘጋጀት ያለበት ይመስለኛል። ውድ አድማጮቻችን በአጠቃላይ ስለ ጨዋታው ስለ ውድድሮቹ ምን ታስባላችሁ? ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል።